እኔ ማሻ ከመጣ በኋላ ኦኬ። በቅርብ ጊዜ ማለት ነው። አዎ ኦልሞስት 4 ወር 5 ወር 5 ወር። ዋው ተጠምቀሻል? አዎ ወረ ገብርኤል ምን እንዴት ነበር ስሜቱን? እስኪ ንገሪኝ በእናትሽ። እኔ መቼም አልረሳው ስሜት ቢኖር የዛ ቀን ነው። ፊቴ ላይ የነበረው ደስታ ስሜት አልረሳውም መቼም። አዎ የምር ደስ ይላል። እኔ ደግሞ ጭራሽ ፋሚሊ ምናምን አያውቅምና ስቲል አያውቁም እስካሁን ድረስ ማለት ያ እና ማለት ላይክ በራሴ ነው የወሰንኩት ነው እና እሱ ነው ላይክ ቁርአን ቀርቻለሁ ግን ትርጉሙን አላውቀውም ነበር። አረብኛ ዝም ብለን እኔም ወዳንቺ ነበርኩ አረብኛ ማለት አው ሸምድደ ነው ምናምን ለሶላት የምትሆን ይኖረሻል። አረብኛውን ትሸምድያለሽ። የሱዲ ስም ምናምን በካሴት ወይ ደግሞ በእንትን ከፍተሽ ትሰሚያለሽ ምናምን በቃ ይመስጣል። ከዛ አንድ ቀን ትርጉሙን ምናምን አላውቀውም ነበር ያ እና ከዛ ልክ ከሆነ ታይም በኋላ ላይክ እፎ የሚያወራው ምናምን መስማት ጀመርኩ ምናምን ከዛ የምር ማለት ለካላም እንትን የሆነ የፈራው ነበሩ ላይ እሱን ቪዲዮ ማየት ማለት ከዛ ከሆነ ታይም በኋላ የምር እንትን ስለው ምናምን ላይክ በትርጉም ምናምን እንትን ማለት ጀመርኩኝ ማለት ግን ላይክ ሪል ነገር ነው በቃ ከዛ ማንንም አላማከርኩም በቃ ጀስት የምታስነሳኝን ሰው ብቻ አወራሁኝ ከዛ በቃ እግዚአብሔር ይመስገን እንኳን መጣሽ። በነገራችን ላይ አሁን የኔም ተርኒንግ ፖይንት እሱ ነበር በትርጓሜው ላይ ነበረ እና አላቅም መስጊድ የረመዳን ታውቂያለሽ ለይለቱል ቀድር ስቅስቅ ብለን የምናለቅስበት አልቀሰሻል? አዎ ተራዊ ምናምን ተራዊ እና ሁሉም ሰው በነገራችን ላይ ቁርአንን በሚገባው ቋንቋ እየሰገደበት ቢሆን ኖሮ አይቀመጥም። ቢሆንስት እኔ የተረዳሁት እሱን ነው። እንኳን ሐዲስ አይደለም ቁርአን እውነት ነው። እና ከባድ ተፈቀደ ወደ እናቴ ደግሞ ዞራለሁ ግድ ነው እንዴ? ሂዱ ወንጌልን ሁሉ ለዓለም ስበኩ ነው ያለው አይደል? ለዓለም ሁሉ እንኳን ለቤተሰብ አይደለም። ስለዚህ የምንወዳቸው ደግሞ ሲሆን ለምንወዳቸው ደግሞ ሰዎች ሲሆን ይበልጥ ይጨምራል። ገብቶሻል? ሪስፖንሲቢሊቲ ያለብን ለዛ ደግሞ እኛ ጠንካሮች መሆን አለብን። ትምህርት ላይ በደንብ ትምህርት መከታተል፣ ክርስትናውን በደንብ ጠንቅቆ ማወቅ፣ እያንዳንዷን ነገር በደንብ መረዳት እንደዛ ያስፈልጋል። እና እግዚአብሔር ስለመጣሽ ደስ ብሎናል። እንወድሻለን። በርቺ እህታችን። ኦኬ ቴንክ ዩ እሺ፣ አመሰግናለሁ። እሺ የምትይው ነገር ካለ ልስጥሽ። አይ በቃ ለክ ምንም አልልም። መልካም እሺ። ለማወቅ ምናምን የገባሁት ብቻ እስቲ እሺ እሺ ቁጭ በይና በቃ እንማራለን። ታክ ክርስትና ላይ ጥያቄ የሚያነብ ነገር አለ? ክርስትና ላይ አዎ አለኝ። ለምሳሌ እናንተ በስላሴ ታምናላችሁ አይደል? አዎ። በስላሴ የሚታምኑ ከሆነ ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለው ነገር በሌላኛው በዘፍጥረት ላይ የተቀመጠ ነገር ነበር። ዘፍጥረት ላይ ይሄ ቦታው ይሄ ነው ብዬ ባላቅም የተወሰነ እንትን ስለሚያነብ ምንድነው መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። መጀመሪያ አካባቢ ነው አይ ቲንክ ካልተሳሳትኩኝ ማለት ነው። እሺ መጀመሪያ ቃል ነበረ ይላል። ያ የነበረው ቃል የቱ ጋ ነው? እግዚአብሔር ዘንድ ነው። ያ ማለት አማርኛው ምናልባት ካልተሳሳትኩኝ እግዚአብሔር አጠገብ እግዚአብሔር ጋ ማለት ነው አይደል? እግዚአብሔር ዘንድ ማለት እሺ። ያ ቃል ደግሞ ራሱ እግዚአብሔር ነው ብሎ አስቀመጠ እና ኢየሱስ ክርስቶስን ወንም ደግሞ ኢሳን ወደ ምድር የላከው አላህ ወንም ደግሞ እግዚአብሔር እንደሆነ ኢየሱስ ክርስቶስ በብዙ ቦታ ተናግሯል። ወደ ላከኝ አብ ሄዳለሁ እያለ እኔ አባቴ የላከኝን ለመፈጸም ነው የመጣው ብዙ ነገሮችን ሲናገር ነበረ። እሱ እግዚአብሔር እሱን ወደ መሬት እንደላከው ለመናገር ሲፈልግ ማለት ነው። እና ሌላ ደግሞ ኢየሱስ ክርስቶስን ደግሞ የህይወት መንገድ ነው ወንም ደግሞ ከእግዚአብሔር ጋር የሚያስታርቅ ነው፣ የሚያገናኝ ነው። እሱን ያላመነ ሰው እግዚአብሔር ዘንድ ገነት አያገኝም ወንም ደግሞ መኖሪያ አያገኝም የሚባል ነገር አለ። ያ ኢየሱስ ክርስቶስ ስትቀበል መንፈስ ቅዱስ የሚባል ነገር ውስጥህ ላይ ይኖራል
የሚባል ነገር አለ። አሁን የትኛው ነው? አሁን ለምሳሌ ኢየሱስ ክርስቶስን ነው እግዚአብሔርን ነው ወይንም ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ውስጥ ላይ ያለው ይኖራል የሚባለውን መንፈስ ቅዱስን ማንን ነው ቆይ ማምለክ ያለብህ? የትኛው ነው እግዚአብሔር ትክክለኛው እግዚአብሔር? አሁን ለምሳሌ እግዚአብሔር ኢየሱስ ክርስቶስን ከላከው አንዴ በቃ ኢየሱስ ክርስቶሱ ተላካ። ለምን እግዚአብሔርን ብቻውን አናመልከውም? ለምንድን ነው ኢየሱስ ክርስቶስን ጌታ ወይንም ደግሞ አምላክ ብለን የምንይዘው? ወይንም ደግሞ ስላሴ የሚባል ነገር ለምን አስፈለገ? እግዚአብሔር ራሱ ለብቻው ከሱ በፊት ማንም እንዳልነበረ መጽሐፍ ቅዱስ ቦታ ማለት ሌላ ቦታ ላይ ያስቀመጠበት ነገር አለ። ከእግዚአብሔር በፊት ማንም እንዳልነበረ የሚናገርበት ቦታ አለ ኦኬ። ያ ከእግዚአብሔር በፊት ማንም እንዳልነበረ እናምናለን። ትክክል ነህ እኮ። ለምን እሱን ብቻ እግዚአብሔርን ብቻ ለምን አናመልክም ማለት ነው? አንድ ላይ በቃ ኢየሱስ ክርስቶስን መንፈስ ቅዱስን ሁለቱም ነገር ቀርቶ ለምን እሱን ብቻ አናመልክም? የምን ጥያቄ ነው። እኔም ዛሬ በቃ ከአንተ ጋር እግዚአብሔርን ብቻ አመልካለሁ። እኛውን እንስማማና አይሻልም? እግዚአብሔርን ብቻ እናምልክ፣ ሌላውን እንተውና። እኔስ እግዚአብሔርን ብቻ እንድናመልክ እግዚአብሔር ይርዳን። አምላክ ህይወት አለው ብለህ ታምናለህ? ህይወት ሙት ነው የምታምነው ወይንስ ህያው ነው ብለህ ነው የምታምነው? አምላክ ህያው ነው፣ ዘላለማዊ። ቴንኪው። ኦኬ። አምላክ ቃል አለው ብለህ ታምናለህ? አታምንም? ዲዳ ነው ወይንስ ቃል አለው? ቃል አለው፣ ሁሉም ነገር አለው። የሌለው ነገር የለም፣ ምንም የለውም የጎደለው ነገር። ቴንኪው። ስለዚህ እኛ በኩነት አስተምሮታችን መሰረት አምላካችን ህያው ነው። ህያው የሆነበትን መንፈስ ቅዱስ ብለን እንጠራለን። ስለዚህ እግዚአብሔር ስትል ለአብ የባህሪ ህይወቱ መንፈስ ቅዱስ ነው። ስለዚህ ምን እያልከኝ ነው አንተ? ህይወት የሌለውን እግዚአብሔር እናምልክ እያልከኝ ነው። ህይወት የሌለው እግዚአብሔር ደግሞ የለም። ህይወት የሌለው እግዚአብሔር ስለሌለ ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እናመልከዋለን። ሎክ የባህሪ ህይወት ማን ነው? መንፈስ ቅዱስ ነው። ቃል የሌለውን እናምልክ እያልከኝ ነው። የባህሪ ቃሉን ደግሞ ወልድ ወይንም ልጅ ብለን እናመልከዋለን። ቃል ስላለው ማለት ነው። የኛ አምላክ ቃል አለው። ቃሉን ደግሞ ወልድ ብለን እንጠራለን። ወልድ ለአብና ለመንፈስ ቅዱስ የባህሪ ቃላቸው ነው ብለን እናምናለን። ልጅ ከሆነማ ሁሉም ሁላችንም እኮ ልጅ መሆን እንችላለን። ኢየሱስ ክርስቶስን እኮ አምኖ የተቀበለ ሁሉም እግዚአብሔር ልጅ እንዲሆን ስልጣን እሱ ላይ እንመጣለን። ልጅ እንሆናለን ብለሃል። እንግዲህ ከአላህ ጋር መጣላት ነው። ኤኒዌይስ ሉክ ቃል የሌለው አምላክ የለም። ቃል የሌለው አምላክ የለም። በዚህ ላይ ተስማምተናል። ታዬ ጥሩ እይታ አለው። ምንድነው ያለን ወንድማችን? አምላካችን ህያው ነው። ህያው የሆነበት እንደኔና እናንተ ነፍስ ተሰጥቶት አይደለም። አምላክ ያ ህያውነቱ ከእርሱ ጋር ያለ ዘላለማዊ አካሉ ነው አይደለ? ዘላለማዊ አካል ነው ያ ህያውነቱ አይደለ? ዘላለማዊ ነው። ልክ እንደ እጁ፣ እንደ እግሩ፣ እንደ ፊቱ፣ እንደ ባቱ እንዳለ ህይወቱም ራሱን የቻለ ዘላለማዊ አካል ነው አይደል? ከእሱ ባይነጠልም፣ ነገር ግን የአላህ ህይወቱ እጁ ማለት አይደለም፣ ጠፍሮ አይደለም፣ ወይም ደግሞ ባቱ አይደለም። ግን ከባቱ በፊት የነበረ ወይንም ደግሞ ከባቱ በኋላ የነበረም አይደለም። አብሮት የነበረ ሆኖ ነገር ግን አንዱ አንዱን ያልሆነ ነው አይደለ? ስለዚህ እኛ ምን ብለን እናምናለን? መንፈስ ቅዱስ የአብ የባህሪ ህይወቱ ወይንም ደግሞ እስትንፋሱ ብለን እናምናለን። ያለ ህይወት አምላክ ነበረ ብለን ስለማናምን ማለት ነው። ቃልን ደግሞ ወልድ ወይንም ከሱ የተገኘ ከሱ የሚወጣ ያለ ዘመን መቀዳደም ያለ ቦታ መለያየት ብለን ከሱ የሚወጣ እንደመሆኑ ልጅ እንለዋለን። ቃል አለውና ዲዳ አይደለምና አምላካችን ቃል ብለን እንጠራዋለን። ስለዚህ እግዚአብሔር ስትል አንዱን እግዚአብሔር ስትል ቃል የሌለውን እያልክ አይደለም። አብን ስትል አብ ባልክበት ቅጽበት ላይ አባት እያልክ ነው። አባት ያለ ልጅ አይደለምና አባት ብቸኛ አምላክ አባት ስትል ልጁን ሪፈር እያደረግክ ነው። ልጁን እየነጠልክ አይደለም። ህይወቱን ሪፈር እያደረግክ ነው። ሙት እያልክ አይደለም። ስለዚህ ህይወት አለው፣ ቃል አለው፣ ልብ አለው። እሺ አሁን ያልገባኝ ነገር አለ። አሁን ወደ እኛ ጋር ወደ አነሳኸው ልምጣለ። እኛም ልጅ እንባላለን። ስለዚህ ለምንድን ነው ልዩነቱ ነው? አዎ
ይሰማል? ዮሐንስ ወንጌል ምዕራፍ 1 ላይ እፎይ አንዴ ቆይ፣ ተቋርጠህ ነበር። እፎይ እንደገና ጀምር። ኦኬ የለውም ነበር አልነበርክም። አሁን መጥተሃል። ልክ ልጅ የሚለው ኤክስፕሌን ልታረግ ስትል የጠፋህ። እፎይ ያለ ይሰማል? ነጭ ሆኛለሁ አለኝ። አሁን አለህ? ያ ሶሪ በጣም እሺ። እያየው ይሻላል። ስልኬን እያየው ስለማላወራ ተፎግሬ ያለኝ ብዙ ቆየው እንዴ? ብዙ እንትን አልኩ? አይ ብዙ አይደለም። ምናልባት አንድ 30 ሰከንድ እንደዚህ ነገር ነው። ቀጥል። ኦኬ እንደዛ ከሆነ እንደገና ጠፍተሃል። እፎይ ሲጀምር ነው እንደሚያቋርጠው። አይገርምም? ዛሬ ኔትወርኩ ዋዛ ነው። ኦኬ አሁን መጥተሃል። ገና ሲጀምር ነው ልጅ የሚለውን ልታብራራ ብለህ ነው የቆምከው። ኦኬ እሺ። ገላትያ ምዕራፍ 3 አንድ 26 ቁጥር 26 አንዴ ክፈትልኝ። እኔ መኪና ውስጥ ነኝ ያለሁት። እኔ መክፈት አልችልም። ሁላችሁ ሶሪ አይታየኝም። የእናንተ ምን እንዳለም አይታየኝም። ገላትያ ምዕራፍ 3 ቁጥር 26 ኦኬ። እሺ ተህ ይታያል ወይስ ላንብበው? ኦኬ እሺ ኔትወርክ አይሰራም ወይ ተዘግቶ እንዲሁ እንትን ብትለው ነው የሚሻለው። ካሜራ ሳበራ ነው እንደዛ የሚሆነው። እስቲ ቆይ ይበሳል ማለት ነው። እሺ መጥተሃል። እየተቆራረጠ ኔትወርክ እያስቸገረኝ ነው። ቀጥሉ ወይንም እናንተ አሁን ትሰማለህ? ኔትወርክ እንትን እያለ ነው። አሁን የመጨረሻ ሞክረው ነው። ኔትወርክ ቀይ ያበራል። እሺ ኤኒዌይስ ታዬ እነሱ ይቀጥሉላል። የተወሰነ ልበልበት። እኛ ልጆች ስንባል በእምነት በኩል ነው። ገላትያ ምዕራፍ 3 ከቁጥር 25 ጀምረህ ስታነበው እምነት ወደኛ እንደመጣ አስቀድሞ ሕግ እንደነበረ ያም ሕግ ሞግዚት እንደነበረ ይናገርና በእምነት በኩል ደግሞ ምን ተባል? በማመን ነው። በማመን በክርስቶስ በማመን ልጆች ተብለን ተጠራን ማለት ነው። በእምነት ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ተብለን እንድንጠራ ምክንያት ሆነ ማለት ነው። በማመን ነው። እኛ በመወለድ ሳይሆን ሉክ ከባህሪ መወለድ ሳይሆን በእምነት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በክርስቶስ ለሚያምኑ። በክርስቶስ የምታምን ከሆነ የእግዚአብሔር ልጅ እንድትባል ስልጣን ተሰጠ። which is ስጦታ ነው። የኛ የባህሪ መወለድ ከባህሪ መገኘት ሳይሆን ስጦታ ነው። ጊፍት ነው። ጊፍት እኔ አባት ነኝ ተብሎ እግዚአብሔር ለእኛ ስልጣን ሰጠን። እኛ ደግሞ ምን ብለን ልንጠራው? አባታችን ልንለው እግዚአብሔር አባታችን ብለን እንድንጠራው ክርስቶስ ይኸው አባታችሁ እግዚአብሔር ብሎ ስልጣንን ሰጠን ማለት ነው። ልጅ ብለን እኛ ደግሞ ልጅ ነን ብለን እንድንጠራ አባታችን እንለዋለን ማለት ነው። ሮሜ ምዕራፍ 8 ላይ ቁጥር 25 ላይ 15 ከቁጥር 15-17 አባት ብለን የምንጮህበትን መንፈስ እንደሰጠን ይነግረናል ማለት ነው። ምን ብለን? አባት ብለን የምንጮህበትን መንፈስ እንደተቀበልን ይነግረናል ማለት ነው። ስለዚህ እኛ በክርስቶስ ስናምን ዳግም ስንወለድ የእግዚአብሔር ልጅነትን እናገኛለን። ዳግም ስንወለድ የእግዚአብሔር ልጅነትን እናገኛለን። የቃል ልጅነት ግን ከአብ የባህሪ መገኘት ነው። ባህሪ ማለት ከሱ ተመሳስሎ ከሱ ተካክሎ መገኘት ነው። ከሱ ልክ ሱረቱ ዙሩፍ 81ኛው አያ ላይ
የባህሪ ልጅነትን ሲያወራ ለአራማን ልጅ ቢኖረው ተገዢዎች የመጀመሪያ ነኝ በል ይላል። ምን የባህሪ ልጅነትን ሲያወራ ስለ ጸጋ ልጅነት ወይንም ደግሞ ከፍጡራን አንጻር ሲያወራ ደግሞ ሱረቱ ማኢዳ ላይ ቁጥር 18 ላይ አይሁድና ክርስቲያኖች ያላ ልጆች ነን አሉ። ታዲያ ለምን በኃጢአቶቻቸው ያሰቃያቸዋል? ከሌሎቹ ፍጥረቶች እንዳንዱ ናችሁ ይላል። ይሄ አይሁዶችና ክርስቲያኖች ያላህ ልጅ ነው ያሉት በጸጋ እንደሆነ ቁርአኑ ገብቶታል ማለት ነው። ምክንያቱም ሱራ 9:30 ላይ አስቀድሞ ኡዘይርና ኢሳን አመለኩ ስላለ እነሱም ልጆች ከሆኑ ኢሳና ኡዘይርም ያላህ ልጆች ከሆኑ ሊያመልኩት ስለማይችሉ ኤክሰፕሽን ስለማይኖር አንድ ስለሆኑ ማለት ነው። እዛ ጋር ስለ ባህሪ ያወራና እዛኛው ጋር ከፍጡራን አንጻር አወራ። ስለዚህ ስለ ወልድ የባህሪ ልጅነት ስናወራ ዕብራውያን ላይ ምዕራፍ 1 ላይ ከቁጥር 2 ነው እንደዚህ 3 አካባቢ ላይ የባህሪው ነጸብራቅ እንደሆነ በግልጽ መጽሐፍ ቅዱሳችን ያስቀምጠዋል። ስለ ወልድ ስናወራ የባህሪ ነው። ስለኛ ስናወራ ግን ጸጋ ማለት ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ጸጋ በክርስቶስ እንደሆነ ይነግረናል። ያም ጸጋ በክርስቶስ የሆነው እንዴት ነው? ራሱ ነው ልጅ ተብለን እንድንጠራ ስልጣን የሰጠን ማለት ነው። ስለዚህ በጸጋ ያገኘነው ነው። እኛ ወልድ ላይ ስናወራ ግን የባህሪ ነው። ከሱ ስለመገኘት ነው፣ ስለመወለድ ከሱ ዘመን ማይቆጠርለት ጊዜ ማይለካለት ከዚህ እስከዚህ ማይባልለት ከአብ ያልተለየ ህልው ሆኖ በሱ ያለ በዛ ሴንስ ነው። እሺ አሁን ባጭሩ ማለት ነው ኢየሱስ ክርስቶስ አምላክ ነው ምንድን ነው? እሺ አምላክ ነው ነብይ ነው ምንድን ነው? ልዩነቱ ምንድን ነው? ከእግዚአብሔር ወይንም ከፈጣሪ ልዩነቱ ምንድን ነው? አንድነቱስ ምንድን ነው? ይሄ ነገር ሁለቱንም ለይታ ንገረኝ። ነብይ ነው ማለት ምን? ነብይ ማለት ምን ማለት ነው? መልእክተኛ ማለት ምን ማለት ነው? መልእክተኛ ማለት የፈጣሪን ቃል ፈጣሪ የሚነግረውን ነገር ለህዝቡ የሚያደርስ የሚያስተምር የሚያስጠነቅቅ እንደዛ እንደማለት ነው። እሺ ነብይ ማለት መልእክተኛ ማለት ኦሎይስ ላይሆን ይችላል። እሺ እኔ የፈለኩት በቃ እኔ ችግር የለውም እሱ እንስማማለን። ነብይ የሚለው ቃሉ የወደፊቱ የሚያውቅ የሚተነብይ ነገሮች ከመከናወናቸው በፊት የሚናገር የሚያውቅ እንደማለት ነው። ፈጣሪ እንደነገረው እንዳሳወቀው ማለት ነው። አንዴ የሚታርገው ስለዚህ ክርስቶስ የወደፊቱን አያውቅም ወይ? ያውቃል፣ በደንብ ያውቃል። ነቢያት በጸጋ የወደፊቱን ያውቃሉ እግዚአብሔር ባሳወቃቸው መጠን። ክርስቶስ ግን ነቢይ ዘጸጋ አይደለም፣ በጸጋ የሚያውቅ አይደለም፣ በባህሪ የሚያውቅ ስለሆነ ማለት ነው። ሁሉን አንተ ታውቃለህ መጽሐፍ እንደሚለው ማለት ነው። ሁሉም ደግሞ የሆኑት በሱ ስለሆነ በሱ የሆኑትን ደግሞ አውቃቸው ማለት አይቻልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ የእውቀት ቆሮንቶስ ላይ እንደሚናገረው የእውቀትና የጥበብ የእግዚአብሔር እውቀትና ጥበብ ይለዋል። ስለዚህ እውቀቱና ጥበቡ ራሱ ክርስቶስ ነው። ስለዚህ ሁሉን ያውቃል፣ ሁሉም እንትን ነው። ስለዚህ ነብይ የሚለው ቃል በእናንተ ዘንድ ከፍ ብሎ ስለሚጮህ ነብይ ማለት ወደፊቱ የሚያውቅ ማለት ነው። እግዚአብሔር ያውቃል፣ በባህሪው ነው የሚያውቀው። ቃሉ ላይ እዛ ጋር ተተገባባን። መላክ የሚለው ግን ለክርስቶስ ሲነገር ምንድን ነው መላክ? መላክ ማለት ከአንዱ ቦታ ወደ አንዱ ቦታ መሄድ ነው አይደለ? ታጁዲን መላክ ማለት ከአንዱ ቦታ ወደ አንዱ መሄድ ነው። መልእክተኛ ያው ታዛዥ ፈጣሪ የሚለውንም ጌታ የሚለውን አምላክ የሚለውን ነገር የሚያደርግ ለህዝቡ የሚያስተምር። እሺ መልካም። ስለ ክርስቶስ መላክ ስናወራ ምንድነው እሱ? ሚዩት አድርገው አንዴ፣ ሚዩት አድርገው፣ የሚረብሽ እንትናል። ኦኬ። ክርስቶስ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ በስጋ የተገለጠ ደግሞ ወንድሞቹን የመሰለ ነው። በስጋ እንደመገለጡ ሉክ በስጋ እንደመገለጡ ከኃጢአት በቀር ወንድሞቹን መሰለ ተብሎ ተነግሮለታል። ስለዚህ ዘዳግም ምዕራፍ 18:18 ሐዋርያት ሥራ ላይ መጥቶ ለክርስቶስ ተተርጉሞ እናገኘዋለን። ስለዚህ እነኛን ተግብሯቸዋል ወይ? አዎ ተግብሯቸዋል። ምክንያቱም ፍጹም ሰውም ነው ብለን ስለምናምን ማለት ነው። ፍጹም ሰውም ነው ብለን ስለምናምን እንደዛ ከሆነ ደግሞ መላክ የሚለው ግን መተርጎም አለበት። እኛ ምን ብለን እናምናለን? ታጁዲን አምላክ በሁሉ የሞላ ነው ብለን እናምናለን። በሁሉ ያለ ነው ብለን እናምናለን።
ስለዚህ በሁሉ የሞላ ከሆነ በሁሉ ያለ ከሆነ ኬት ወዴት ተላከ? ኬት ወዴት አይመጣውም ማለት ነው። መላክ፣ መምጣት፣ መሄድ፣ መቆም፣ መነሳት፣ መቀመጥ እኛ ለፈጣሪ አንሰጥም። በባህሪው ሉክ ፈጣሪ በባህሪው በሁሉ የሞላ ነው። ቃል በሁሉ የሞላ ነው። ያ በሁሉ የሞላው ግን በስጋ ተገለጠ። በስጋ ያ በሁሉ የሞላው ግን በጠባብ ደረት በአጭር ቁመት ተወሰነ። በዛ ተገልጦ ታየ። እስቲል ከአባቱ እቅፍ ሳይለቅ በሁሉ ሙላቱን ሳይለቅ በአጭር ቁመት በጠባብ ደረት ደግሞ ተወስኖ ታየ፣ ተገለጠ። መገለጡን መታየቱን ያንን ከሰዎች አንጻር እንናገራለን ማለት ነው። እስቲል በሁሉ የሞላ ነው፣ በሁሉ ያለ ነው። ከስፔስ እና ፕሌስ ውጭም ያለ ነው። በቦታ የምናንወስነው በሁሉ ያለ ስንል እስቲል ሊሚትድ ነው፣ የተገደበ ነው። ቦታን ሪፈር እያደረግን ስለሆነ በሁሉ የሞላ ስንል በቦታ ያውካለል ነው ስለሆነ ከቦታ ውጭም ያለ ነው። ስለዚህ መገለጡን ነው ተላከ የሚለው ከመጣብህ መገለጡን፣ ምክንያቱም ለእኛ መታየቱን ያንን የሚያሳየ ነው። በስጋ ተገልጦ ስለታየ ማለት ነው። አስቀድሞ በእግዚአብሔር መልክ ሲኖር የነበረው የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ለእኛ ስለተገለጠ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ለምን ለመስቀል ሞት እንኳን የታዘዘ ሆነ? ፊልጵስዩስ ምዕራፍ 2 ቁጥር 5 ጀምሮ እስከ 7 አካባቢ። ስለዚህ ለመስቀል ሞት ድረስ መታዘዝ መላክ ላልከው፣ አዎ እስከ መስቀል ሞት ድረስ ግን ለመታዘዝ ፍቃደኛ ሆነ። ለዚህ ነው አስቀድሞ ትንቢተ ኢሳያስ ላይ ምዕራፍ 53 ላይ እንደሚታረድ በጎዎች ዝም አለ በሸላቾች ፊት እያለው እንትን ይልበታል። አስቀድሞ ከ700 ምናምን አካባቢ ዓመት ላይ ስለሱ ትንቢት ተናግሯል። ይሄ ግን እንደሱ ግድ አድርገውት እሱ ደግሞ ሳይፈልግ ቀርቶ ማለት አይደለም። አስቀድሞ ይሄንን ሊያደርግ ስለመጣ ማቴዎስ ወንጌል ምዕራፍ 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ነፍሱን አሳልፎ ስለሁሉ ሊሰጥ ቤዛ ሊሆን ስለመጣ፣ ነፍሱን ስለሌሎቹ ሊሰጥ፣ ስለ ወንድሞቹ ሊሰጥ፣ ነፍሱን ስለኔና ስለአንተ ቤዛ አድርጎ ሊሰጥ ስለመጣ ይሄንን በገዛ ፍቃዱ ትትና ስቦት ፍቅር አስገድዶት መጣ። በፍቅር ማለት ነው። ግድ አስብሎት ግን አይደለም፣ ፍቅር ዞት መጣ ማለት ነው። ስለዚህ ማን ነው እሱ? እግዚአብሔር ሌላ አካል እግዚአብሔር ስትል ራሱ ክርስቶስ እግዚአብሔር መሆኑን መዘንጋት የለብም። ፊልጵስዩስ ምዕራፍ 2 ላይ ስታነበው አስቀድሞ በእግዚአብሔር መልክ ሲኖር የነበረው በምስሉም እንደ ሰው ተገኘ ይላል። ያ የምታየው አካል በስጋ የተገለጠ ስግው ቃል ክርስቶስ ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው የመለኮት ሙላት በሰውነቱ ሁሉ ተገልጦ ይኖራል ይላል። የመለኮት ሙላት የሞላው ነው እሱ። እሱ አምላክ ነው። እሱ አምላክ ነው። እሱ እግዚአብሔር ነው። ስለዚህ ከሶስቱ አካል አንዱ አካል ቃል በስጋ ተገለጠ። ለምሳሌ እናንተ ላይ ቁርአን ያላህ ቃል ነው፣ ከለም አላህ ነው። ያላህ ቃል ደግሞ ቅድም እንዳልከኝ አላህ ቃል አለው። ያ ቃሉ ቁርአን ለምሳሌ ያላህ ቃል ነው። ፍጡር ነው ወይ? ነው፣ ፍጡር አይደለም። ቁርአን ወረቀቱ ፍጡር ነው ወይ? ያው ፍጡር ነው። ወረቀቱን ልትይዘው ልነካው ትችላለህ? ያው ወረቀቱ ስርህ ነው ወይ? ያው ነገር ግን ፍጡር ነው ወይ? ፍጡር አይደለም። በወረቀቱ ላይ ግን ተገልጧል ብላችሁ ታምናላችሁ። በቂያማ ቀን ደግሞ እንደኔና እንዳንተ የገረጣ ሰው ከኔና ከአንተም የገረጣ ሽማግሌ ሆኖ ቁርአን ይመጣል ይላል። እናንተ ደግሞ ምን ሆኖ የገረጣ ሆኖ ይመጣል። ምን ያልሆነው ፍጡር ነው ማለት ነው። ስለዚህ እኛ ምን እናምናለን? ክርስቶስ ስጋን ፈጥሮ ተዋሃደ፣ በስጋ ተገለጠ። ክርስቶስ ስግው ቃል ነው። ቃል አስቀድሞ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው ብለን እናምናለን። እና እንደዛ ነው። ምንድነው እሰማለሁ። ትሰማለህ? ኧረ ውሻው እንዴት ነው ግን? ይፈቀዳል እንዴ? ሐላል ነው እንዴ? ጅብሪል አይመጣም። ማን ወይ ይዞለት እንዲመጣ ነው? መላኢካ አይገባም እኮ ከነጭራሹ። በቃ ቤት ያጋንንት መጫወቻ ነገር፣ ያው አጋንንት ብራዘር ነው። አብዱ ወጣ ደግሞ ምንድነው እሱ? ይገባል ይወጣል። ልጅ በቃ አታስገባው። በቃ ዛሬ ሙስሊሞች የሉ። ምን ሆነው ነው? ሀዘን ናቸው መሰለኝ ነው ቤትህ። ለነገሩ ቤትህ መጥቼ አላውቅም። እኔ ቤት ብቻ ነው የሚወዱት። የእኔ ቤት እኮ የኔ 100 ሰው ገዝቱን የኔ ቁጭ ብሎ እየጠበቀኝ ነበር። ሙስሊም እኔን አስገባኝ የሚል ሰው ቤት
ስገባ ብዙም እንትን አይሉም። እኔ ራሴ ቤት ነው መምጣት የሚፈልጉት ስለሚመቻቸው መሰለኝ። እኔ ቤት ነፃነት አላቸው። እንግዲህ በአላህ ላይ አላህን አካል የለውም እጅ፣ እግር፣ ባት፣ ፊት፣ እግር ይገልጣል፣ ይለብሳል፣ ጣት አለው፣ ውሸት ነው የለውም እያሉ እንደገና ደግሞ እሱ ያለ ቦታ ነው እያሉ አይ ሙስሊም ናቸው። መሐመድ ላይ አንዲት ቃል ካለፍክ ግን ሙስሊም አትሆንም። ማንን ነው እያመለኩ ያሉት እነዚህ ሰዎች? አላህን ብቻ ነጥለህ ማምለክ ትችላለህ? አችልም። ሁለቱን መነጠል አችልም። ላኢላሃ ኢለላህ ሙሐመድ ረሱሉላህ ማለት አለብህ። ሁለቱን መደረብ አለብህ። ሙሐመድን አላህ ላይ መለጠፍ አለብህ። አለበለዚያ ሙስሊም መሆን አትችልም። ሙሐመድ ላይ አንዲት ቃል ካለፍክ ከእስልምና ቀጥታ ትወጣለህ። አላህ ላይ ግን 1000 ቃላት ብታልፍ አይ ችግር የለውም አትወጣም። አምላካቸው ማን ነው እነዚህ ሰዎች? አንቺ ሚስር አምላክሽ ማን ነበረ? እስላም በነበርሽበት ሰዓት እንትን በመጀመሪያ ደረጃ እኔን ከእስልምና ያወጣኝ እኮ ዋነኛው እንትን ራሱ ይሄ ነው። ያለ ነብዩ አላህ መቀበል አትችልም። ሲቀጥል ደግሞ እኮ ይሄን እንዳትቀበል የሚያደርግ ነገር ምን እንደሆነ ታውቃለህ? ከነብዩ መሐመድ በፊት ማለት ነው አንድ ነብይ የለም ሻሃዳ የተያዘበት። ለምሳሌ ነብዩላህ ሙሳ አለይሂ ሰላም ነብይ ነበሩ አይደለ? አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሳ ያኔ ሙሳ ነብይ ነው። የለም እንደዚህ አንድ ነብይ የለም ከነብዩ መሐመድ በፊት ሻሃዳ የተያዘበት። ግን እሱን ይዘው አሁን መተው ኢብን አሽሃዱ አላ ኢላሃ ኢለላህ በስ ያኔ ነብዩ ካላስደገፍክ ከእስልምና ትወጣለህ። አንድ ሁለተኛ ደግሞ የሆነ ወደ ነብዩ የሚያዘነብለው ነገር ደግሞ ምን እንደሆነ ታውቃላችሁ? አላህ ምንም ብትለው በቃ ምንም ነው ራሱ አላህ ምንም ነው የማይለው። ግን ነብዩ በጣም ከባድ ሰዎች ናቸው ባይዘው። እኔ በጣም የሚገርመኝ ነገር እኔ እንዴት እስቲ ያስባ ነብዩ በጣም ከባድ ሰዎች ናቸው። ደስ ይላል። በጣም ከባድ ሰዎች ናቸው ባይዘው። እኔ ግን የምር መናገር ፈልጌ አይደለም፣ ግን በጣም በቃ ይገርመኛል ሳስበው። አይሻን የከበደቻቸው አይሻ ነግራሻለች ማለት ነው። አይሻ ከበደ ባይዜ መደገፊያ ሁሉ ያደርግ ነበር እኮ ከሰውነቱ ውፍረት የተነሳ ሆዱ ከብዶት ምናምን ነገር መቆም አይችልም ነበር። እና በመጨረሻ ዘመን እንትን ላይ ደግሞ ሰዎች ቀኝና ቀኝ እጁን ይዘውት ነበረ አንጠልጥለውት የሚንቀሳቀሱት ወለ ማለት ነው። እውነት ነው። በጣም ከባድ ሰው ነው። ቀጥይ ኧረ እናዳምጥሽ ቀጥይ። ይህንን ጣፋጭ ወሬማ መስማት አለብን። በጣም ነው የሚገርመው። እኔ እንደዚህ ይሄ ነገራቸው ራሱ እያለ አንድ ደግሞ ኢቭን እኮ ማለት ነው ስድብ ምናምን ነው ስድብ ያኔ እንኳን ስድብ ይቅርና ሌላ ነገር ነው ይላሉ ወሬ ራሱ። ነብዩ ካልክ እኮ በቃ አንተ አፉረት ይባፈት ተልቡን ከባሰሙ ከበላዘም እንደዚህ ብሎ የሚነሳ ህዝብ ናቸው። ይገርም። እኔ በጣም ይገርም። እስቲ በሉና አንድ ሙስሊም ሰማችሁ ያለችውን ነብዩ እኮ ብላችሁ ትንፋሽ ካወጣችሁ ተንፍሳችሁበታል ነብዩ ላይ። ስለዚህ መገደል አለባችሁ ቢሉ ነው። እሱ ብቻ አይደለም ድምጽሽን ከፍ አድርገሽ መናገራችሁም ታውቂያለሽ አይደል? ከነብዩ በላይ ድምጽሽን ከፍ አድርገሽ ከተናገርሽ ወንጀል ነው፣ ያስገድልሻል። ቁርአን ላይ ወርዷል ይሄ ራሱ። ማናቸውም ከነብዩ በላይ ድምጽን ከፍ እንዳታደርጉ በመካደ ተብሏል። እሱ ግን ጠዋት ተነስቶ ይጮህባቸው ነበር። ይሄን ታውቂያለሽ አይደል? ሴጣን መጮህ ቦታ ብሎ ተራራ ላይ ሄዶ ሁሉ የሚጮህ ነበር ጠዋት። እሱ ደግሞ እኔ እኮ ማለት ነው ለዚህ እኮ ነው ሂጄ ሙስሊሞች ቤት እንትን ስሜቴን እንዲህ በቃ አውጥቼ ጥያቄ መጠየቅ የማልፈልገው። አሁን ለእኔ የምረዳው ነብዩ መሐመድ ምን እንደሚመስለኝ ሂጄ ብነግራቸው ምን ሊያደርጉኝ እንደሚችል ዝም ብለህ አስበው። ሰባተኛ ሰማይ ይልኩሻል። ሰባተኛ ሰማይ በጣም ነው ይገርመኝ። ምን ትገረሚያለሽ? አሁንም አያወጣሽን ከዛ ታመሰግኝም እንደ ክርስቶስን ከእንደዚህ አይነት ተረት ክርስቲያን ሳልጠመቅ እኔ አሁን አልተጠመቅኩኝም አይደለ? እዚህ ግን በጣም አምንበታለሁ። ጌታ ነው የምላችሁ። እኔ እንትን ስላልኩኝ ምናምን ሳይሆን በቃ ከከፈርኩኝ ነው ራሱ የአምላክ ጣም እየተረዳሁት እኔ ማለት ነው። የምር በቃ እንዴ እውነትም አምላክ ስራ ይሰራል ያልኩት እኔ ወደዚህ እንትን ካልኩኝ በኋላ ነውና በጣም እስቲ እግዚአብሔር ሁሉንም ያሳያል። አሜን። ይርዳሽ። በደንብ ደግሞ መንፈስ ቅዱስን ተቀብለሽ ተጠምቀሽ ያለውን እግዚአብሔር ልጅነት ስታገኝ ሙሉ ለሙሉ
ስትጠመቂና እንትን ስትይ ይበልጥ ደግሞ ወደ እውነት ሁሉ የሚመራው መንፈስ ቅዱስ በውስጥሽ ሲያድር የሚሰማኝ ስሜት አለ፣ የምታገኙ ጸጋ አለ። ያ በጣም በአንቺ ውስጥ እንዲሰራ ያደርጋል ማለት ነው። ይህ ደግሞ ትልቅ ነገር ነው። እሱን ደግሞ በቅርብ ጊዜ ይሆናል ብለን ተስፋ እናደርጋለን። በቅርብ ጊዜ ይሆናል ተስፋ እናደርጋለን። ግን ምንድነው እሱ በመርታት መጠንከር ያስፈልጋል። ኦኬ እውነት ሚስራ በርቺ፣ እግዚአብሔር ያበርታሽ። እኔ ግን አንድ ጥያቄ ያለኝ ቦስ፣ ያኔ አላህ ከእግር እንትን እጅ አለው እግር አለው ስትባል አንተ ይገደል ተብለ ነበር። አይ ቲንክ በእሳቸውም ላይ ጭምር ነው ይሄ አዋጅ የነበረው ወይስ በአንተ ብቻ ነው? እስኪ ይህን ቪዲዮ ዩትና መልስ ሰጥኛላቸው። ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያዘው። የሰው ልጅ መሆኑ ነው ሰው የሚገለው። እኔ ባገኝ ማለት ነው አንገትን ባወርድ ደስ ይለኛል። ለምን? እኔ ምን አደረግኩ? አላይቱ ጋር ነው የሰራኸውን ስራ ራስህ ታውቀዋለህ። እሺ አንገቴ ምን ያደርግልሃል? ከዚህ በፊት አንገትህን ላወርድልህ ነው የምፈልግህ እኔ አንተን። ቦታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታረቅ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። ምን ማለት ነው? ከነፍስ በላይ መውደድ ማለት ነብዩ ምን ማለት ነው? እዚህ ጋር እየተሰደቡ እሳቸው አንተ ዝም ብለህ እየሳቅ የምታልፍ ከሆነ እውነት ወሬ ብቻ ነህ ማለት ነው። ከነፍስ በላይ መውደድ ማለት አይደለም። ነብዩን የሚሳደብ ሰው ቆሞ መሄድ የለበትም። አንተ በህይወት እያለ ነብዩን የሚያንቋሽሽ የሆነ ሰው ወላሂ መሳቅ አይችልም። አንተ በህይወት እያለ ይሄ ነው ነብዩ መውደድ ማለት። ፊዳ መሆን ማለት ይሄ ነው። ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ገብቷችኋል አይደል? የነቢዩን ሰለላሁ ዐለይሂ ወሰለም ሱናን የሚከተል ሰው ወይም ኢነል ሙስሊም አልሐቅ ትክክለኛ ሙስሊም የሆነ ሰው አንድ ታላቅ ዓሊምን በማጣት እንደሚያዝነው ወንድ የቢድዓ ባለቤት በሚሞት ጊዜ እዚህ ሰምታችሁታልና ኤልያስ ዋና ሀሳቤ ምንድነው? እፎይም ያለው አላህ እጅ ያለው አካል አለው ነው ያለው። እሳቸውም እንደዛ ነው ያሉት እና የግድያ አዋጅ አወጃችሁ ነበር። አሁንም እሳቸው በሞታቸው ራሱ ደስ ብሏቸዋል። አይ ቲንክ ቅድም የተናገርነው ነገር አለ። ለእኛ ብቻ አይደለም፣ ለክርስቲያን ለምናምን ብቻ አይደለም፣ ለማንም ለሰው ልጅ በሙሉ የማይመለሱ ናቸው። ክርስቲያን የሚባል እንደው ከኢትዮጵያ ቢጠፋላቸውና ሙስሊሙን ይጨርሱታል እርስ በራሳቸው ማለት ነው። እፎይም ያለው ቅድም ምንድን ነው ልጁ አርዳሃል ያለው አላህ አካል አለው። የት ነው ያለው? ከሰማይ ላይ ነው እንደዚህ ነው ብሎ የጠየቀው። እሳቸውም ደግሞ አይባልም፣ በቃ ሮንግ ነው ስህተት ነው ያሉት። ይህ ለዚህ ንግግር ግድያ። እሳቸውም በሞታቸው የተደሰቱት ምንድን ነው እንደው እንደ እፎይ ዘመቻ ከፍተው ይገደሉ አለማለታቸው በጣም ጥሩ ሰዎች ናቸው። ሼም ይዟቸው ነው፣ ቁጥራቸው ስላነሰ ነው፣ አቅም ስላጡ ነው። ቢኮዝ እንደሚደሰቱ ቅድም ሰምታችኋል። መሞትም እንዳለበት እንደሚገሏቸውም ባይገሏቸው እንኳን ሲሞቱ እንደሚደሰቱ አስተምሮ ጠቅሶ ሲናገር በደንብ ሰምታችኋል። ያምን እነዛ መጥቶ እፎይን እንደዛ ያውሉ ዘመቻ ሲከፈት የነበረው ልክ እንደሳቸው ልዩነት ትክክል አይደለም ይሄ ብሎ ስለተናገረ ነው፣ ስላስተማረ ነው፣ አላህ የት ነው ስላለ ነው። ይሄ ነው በቃ ዋሃብያ፣ በግድያ የሚያምን መግደልን የሚያምን አስታወስከው ይህንን ቪዲዮ ያ አንተን እኮ ነው አብዛኛው በደመ ነፍስ ነው የሚመራው። ቀጥይ ምናልሽ? ደግሞ እኮ የሚገርመው ነገር ማለት ነው ከዚህኛው ሳምንት በፊት የውይይት ጥሪ ምናምን ቀርቦላቸው ነበር እኮ ታስታውሳላችሁ? ከማን ነው? ለኡስታዝ ለሀጂ ዑመር የውይይት ጥሪ አላህ ከአርሽ በላይ ነው በሚለው የውይይት ጥሪ ተጠርተው ነበር እኮ ሳይመጡ አለፉ። መነሳቸው ሳይመጡ ይሄ ሰውዬ እኮ ለእኔ ጥሪ አቅርቦልኝ ከዛ በኋላ እኮ ነው እኔ እንግዲህ ያወጁብኝ። ይህንን ሰውዬ ራሱ ይህ ኡስታዝ ራሱ የእሳቸው ጦስ ተመሳስሏል። ተቀብሎ ምናምን ተንጫጭቷል። እንዲ አስቀረሰውት ቅይር ያቀርበልኝ
ራሱ ያቀረበልኝ። ኤኒዌይስ ግን ምንድነው እሱ ማወቅ ያለበት ሰው እያወቀ ነው። ሰው እኔ ቲክታክ የሚጠቀሙ አልመሰለኝም ነበር ጌታ ግን ሳየው የውይይት ጥሪ ቀርቦላቸው ነበር ማለት ነው። እና አልተቀበልንም። አሁን እዛ ሄዳችሁ ተወያዩበትና ቪዲዮ አምጡልን። ያው እንደ ሀሳብ ነው። እንትን እኮ ነው እሱን ያደረጉት ይኸውልሽ እንደማይቀበሏቸው ስለሚያውቁ ነው። ማለትም እዚህ ቲክቶክ ውርጋጥ ወይ ጋር መተው ይወያያሉ እንዴ? ኦኬ እሺ። አሁን ለማን ነው ሀጂ ቱፋ ነው የሚባሉት ለአዲሱ ፕሬዚዳንት መጅሊሱ መሪ ጥሪ ባቀርብ ይመጣልኛል እንዴ? ንቀትም እኮ ነው። ኦኬ ሰንበዲ አሁን ተነስቶ ለአባታችን አባ ማቲያስ ሊያቀርብ ነው ብፁዕነታቸው ብድግ ብሎ አንድ እንትን ብሎ እና እንዴት ነው? ወዴት ነው ወገን? እንዴት እያሰብን ነው? ነው የሆነ ያልተከተቡት የሆነ ክትባ የሚጎላቸው ነገር አለ ወገኖቻችን። አይመጣውም እኮ ገባ። እንደማይወያዩቸው እንደማይመጡ ሲያውቁ ጥሪ ያቀርባሉ ማለት ነው። ላይ የሆነ ጫፍ ላይ ምንጠራራት እንደማይሆን ስላወቁ ማለት ነው። ማይመጣን ሰውዬ ብጠራ ውይይት ጥሪ አቅርበዋል እባላለሁ አይነት ስታፍ ማለት ነው። ማይመጣውን ማይሆነውን ይሄ ንቀትም ነው። ባይዘ ንቀትም ነው። እንወያይ ብሎ መጥራት በራሱም ንቀት ነው። አይመስላችሁም? ንቀትም ነው፣ ስድብም ነው። አይመጣውም፣ አይደረግም እንጂ አንተ እያለ ሊያወራቸው ነው፣ አንቱ እያለ ሊያወራቸው ነው። ሲያስባችሁ ስልክ ዘው ቲክቶክ ላይ እንደዚህ ስልካቸውን እያደረጉ ኮስት ገብተው ውይይት ሲወያዩ እንደዛ ማሰብ እንደዛ እንዲወያዩኝ ብሎ ማሰብና መጥራት በራሱ ነውረኝነት ነው፣ ነውር ነው። ደረጃችንን ጥጋችንን ማወቃለን እኮ። ጭንቅላታችን ስለማይጠቀም እኮ ነው። እኚህን አባት ኑና ቲክቶክ ላይ ቲክቶክ ክፈቱና ኮስት ገብተን ዲቤት እናድርግ። ምን አይነት ጥልዝ ማይንድ ነው ያላችሁ? ምን አይነት ፍልጥ ጭንቅላትን የተሸከማችሁት? ቲክቶክ ላይ ኑና ከዛ ኮስት ትልኩና ታብታብ አድርጉ እያሉ ከዛ ስልክ እንትን ይዘው እንደዚህ ካሜራ እያዞሩ እዚህ ጋር እንደዚህ ይላል እያሉ ዲቤት ያደርጉ ከአንተ ጋር። ከምር ስንት አይነት ጥልዝ ፋራ አለ በእናታችሁ። እሺ እኔ ለአዲሱ ፕሬዚዳንታችሁ ጥሪ ያቀረብኩለት ይመጣል? ያቀረብኩለት ለሀጂ ቱፋ ያቀረብኩለት ከውስጥ ይግባና ይወያየኝ እስቲ። ዋብያዎች እስቲ ለተቀዳሚ ሀጂ ሙፍቲ ከውስጥ ዲቤት ልታደርጉ ዲቤት እንደጠራችሁት እኔ ለእናንተ ኡስታዝ ሼካችሁ አቀረብኩኝ። ይኸው ተቀዳሚ ሀጂ እንትና ቱፋ ይምጣና በኮስት ዲቤት ያደርገኝ። ይሄ ንቀት ነው፣ ስድብ ነው። በቃ እንደ አባትነታቸው እናከብራቸዋለን። ናና ኮስት ገብታ ቲክቶክ ክፈትና ከኔ ጋር ዲቤት አድርግ። ኧረ ተዛ ነገ ወጥተው እኮ ለእኛ ለብፁዕነታቸው ለአባታችንም አንዱ ወጠጤ መጥቶ እኮ ኑ ይወያዩኝ ሊል እኮ ፈሩ። አልተወያዩኝም፣ ይኸው ጥሪ አቅርቤላቸው አልተቀበሉም ሊል እኮ ነው። ይኸው ለዋና ፓትርያርኩ ጥሪ አቅርቤ አልመጡም ሊል እኮ ነው። ኧረ ጉድ! ምን አይነት ጭንቅላት እኮ እንዳላቸው ማለት ነው። ሶሪ እኔ ጭንቅላታችሁን በጣም ነው የምጸየፈው። ይቅርታ አድርጉልኝና ዋብያዎች ይቅርታ አድርጉልኝ። አትጠቀሙትም። ለውሸት ብቻ ነው ትጠቀሙበት። ለተንኮል ብቻ ነው ትጠቀሙበት። ለተንኮል፣ ለውሸት እና ለመግደል ነው የምትጠቀሙበት ጭንቅላታችሁን። ጋራጅ ገብቶ ራሱ የሚጸዳ አይመስለኝም። ብዙ ነገሮቹ ተፈታተው እንደገና መገጣጠም አለባቸው። ሶሪ ቱ ሴይ ዲስ። ቡራቅ ነቢዩ መሐመድ ይላሉ በዚህ ፈረስ ነው እየጋለበ ወደ 7ኛ ሰማይ የሄደው ይላሉ። አረ
ትንሽ ነው አላወቃትም እንዴ? ቡራቄ ቃዘበኛለች። ፎሎ አድርጓት ጋይስ፣ ፎሎ አድርጓት። ትንሽ ይወዛገብኝ ነው። ለማንኛውም ፎሎ አድርጓት። ቪዲዮ መሰራታችን ነች ምስለቀታች ነች። ሌላ አካውንት ሁለተኛ አካውንት አመጣ ነው። ኦኬ ቤላ እንዴት አመሻችሁ? ሁላችሁም ከላይ ያላችሁ አንድ ላስተላልፍ እስኪ 600 ምናምን ሰው አለና አንድ አዲስ ቪዲዮ የመልስ ቪዲዮ ሰርቻለሁ ምናምን ነገር ገብታችሁ ያው የሚደረግ ሆነ እና እዚህ 600 ሰዎች አላችሁና አንዴ ገብታችሁ በደንብ ላይክ ሪፖስት አድርጉ እና አመሰግናለሁ። ቤላም ልጅ ነች። እንትን አድርጉላት፣ ሪፖስት ኮፒ ሊንክ አድርጉላት። ምላሾች እየሰጠች ነው ክርስትና ላይ ለሚነሱ ጥያቄዎችን። ጎበዘታችን ነች እና አበረታቷት። ቪዲዮቹ እንትን እንዲሉ ኮፒ ሊንክ ምናምን አድርጉላት። ቀጥል ኡስታዝ። 600 ሰው አለ። 5800 ነው አካውንቷ። አትሊስት 6000 ክተቷት። አሁን የፈጠነ ፎሎ አድርጓት። የፈጠነ አጠቅምም ብዙም ያው አትጎዳል። ፎሎ አድርጓት ቶሎ። አሁን የፈጠነ አትረባም እኮ ግን ዝም ብላችሁ ፎሎ አድርጓት። አፍጥኖ ትረባለች። ኧረ ቤላ አሪፍ ልጅ ነች። ተው ረቦስ እርግጠኛ ነህ? በቤላ ተማመንባታለሁ። ኦኬ 6000 ክተቷት አሁን ቢያንስ። ሰምተሻል ደግሞ እንዳታሳፍሪኝ ትላለህ። ያንተስ እንግዲህ ነው። 6000 ክተቷት ያላችሁ ሰዎች ወዲያውኑ ነካ አድርጉና ክተቷት። ሁለቴ ፎሎ አድርጓት። ሁለት ጊዜ መጀመሪያ ትጫናላችሁ ፎሎ፣ ከዛ ደግማችሁ ፎሎ አድርጓት። ሁለት ደብል ይሆናል። አፍጥኑት እንዴ! 100 ሰው አላደረገም እኮ እስካሁን። ምን ሆናችሁ ነው? በፊት ያደረጋችሁ ናችሁ እንዲ ያላችሁት እንዳለ። አፍጥኑ። አይመን እንዴት ነህ? ሰላም ነው እፎይ ቃል። ሁላችሁም እንዴት ናችሁ? የሚያስገነው የትኛውን አላህ ነበር የምታመልከው አንተ? እኔ መንፈስ የተባለውን። እግር አልባውን ነበርክ? እግር አልባውን ነው። የኛ ቤትም እንደዛ ናቸው። ኦኬ አባሽ ነው። ኦኬ ነግረኸኛል። ለካ ማዘር እንደዛ ነች። ወንድምስ? መንፈስ የሚባለው እንደ ወንድምም እንደዛ ነው። በሳውን አካል የለውም ማለት እግር የሌለውም ለማለት ነው። ኦኬ ወንድምስ? እሱም እንደዛው ነው። ሴም ኦኬ አስቸጋሪ እኮ ነው። የእነሱም አቂዳ እኮ አስቸጋሪ ነው። በዚህም የለም በዛም የለም በዚህም። እሺ ምንድን ነው? አይ በቃ አለ ቦታ በቂያማ ቀን እናየዋለን። እሺ ያለ ቦታ እናየዋለን። ያለ ቦታ እንዴት ነው ልታየው የምችለው? እይታ ራሱ ቦታን ይፈልጋል እኮ፣ ሪፈረንስ ይፈልጋል እኮ። የምታየው ነገር አቅጣጫ አለው። አለ አቅጣጫ እንዴት ነው የምታየው? የጦዘበት ንግግር እኮ ነው። አንድን ነገር አለ አቅጣጫ ልታየው አይችልም። ወይም ከፊት ነው ወይም ከኋላ ነው፣ ወይም ከላይ ነው ወይም ከታች ነው፣ ወይም ከጎን ነው ወይም ከግራ ነው ወይም ከቀኝ ነው። ከነኚህ ውጭ ልታየው አይችልም። አንተ ፍጡር ነህና እናየዋለን፣ ግን አለ አቅጣጫ ነው የምናየው። ምን ማለት ነው? የዞረ አስተምሮ ነው እሱ ራሱ። የተመታና የዞረ ነው። አትሊስት እንደ ዋሃብያዎች ፍጥጥ ባለ ሁኔታ አይገሉንም በሚለው ነው እንጂ ያው እኮ ነው። ግን ያው እንደ ዋሃብያዎች አስተምሮቱም ላይ ደግሞ አሁን ዋሃብያዎች የዋሃብያ አስተምሮ በጣም የተመታ ነው። የወደቀ ፊሎሶፊካሊ የወደቀ ነው። የሀባሾቹ የተወሰነ አይምሯቸውን ስለሚጠቀሙ የተወሰነ ሊብራራ ይችላል።
ግን እንደዛም ሆኖ ደግሞ የአባሾቹ መረጃን ቤዝድ ያደረገ ያለን ብዙ ነገሩ መረጃን በቃ እንትን ማድረግ የመካድ ስራ ውስጥ ስለሚገባ አስቸጋሪ ያደርገዋል። የዋብያዎቹ ግን በቀላሉ አይምሮን ለሚጠቀም ሰው የዋብያ አስተምሮ የሞተና የተመታ ነው። ብዙም እንትን አይልም ማለት ነው። ሰው ባይዘ መሐመድ አንድ እንደውም ታሪክ የሆነ ሀዲስ ታስታውሳለህ? የሚያስታውስ ማን ነው? መሐመድ አብደለ ኡበይ ነው አይደለ? ማን ነበር የሚባለው? የታላ አባት ሲሞት ታስታውሳላችሁ? መሐመድ ሄዶ ሬሳውን ከመቃብር አውጥቶ ለአጩን የጋተው። እሱን ሀዲስ እኔ እኮ አላወቅኩትም። እሱን ሀዲስ አንተ በጣም እንትን ትለዋለህ እና አላያዝኩትም። 2011 ታስታውሳላችሁ? ኢትዮጵያ ውስጥ የሆነ ፓስተር ወለጋ ላይ ሄዶ ከመቃብር ውስጥ አወጣለሁ ህልም አይቻለሁ ምናምን ብሎ አስታወሳችሁ? እሱን አስታወስኩት። አፍሪካ ሀገር ውስጥ ተደጋጋሚ ነው እንደዚህ አይነት ታሪክ። ባይዜ ሊፎግሩበት ሞከራሉ እንጂ ማሜም ከመቃብር ልታወጣ እኮ ሞከረች እና ወጣችና ልታስነሳ ነበር ሀሳቧ በፊት እና ጭኑ ላይ ያስቀመጠ ተዛ ምራቅ ይፈውሳል ብሎ ተናግሯል። አስቀድሞ በሽተኞችን ይፈውሳል ምህረትም ይሰጣል ብሎ እንትን ብሎ ነበረ። ምራቅ ፈውስ ይሰጣል አላል ብላ ታምናለች ማሜ። እንደዛ ማስተምራለች እና ብድግ አድርጋ ጭኗ ላይ ያስቀመጠች እና ምራቋን ጨመረችበት። ስታየው አይነሳም። ያኛው ፓስተር ገገማ ነው ይነሳል አለና ኤክስፔክት አድርጓል። በህልሙ ያየው ይሄንን ብቻ የሆነ ቅዠት አይቷል። ሄዶ አስነስቶ ካያችሁ ተኛበትና በላይ ከይ እያለ ጮህ አይደለ? ሲያይ ቢጮ መጨረሻ ጉሮሮ ነው የተዘጋው። ማንም ይነሳ የለም። ይሄንኛው ግን ማሜ እንደዛኛው በላይ ከኢ እንዳለው ፋራ አይደለም። አወጣው፣ ጭኑ ላስቀመጠው፣ አፉን ከፈተ፣ ለሀጩን ጋተው። ለሀጭ መድኃኒት ነው ብሏል። ሲያየው አይነሳም። ያለው አማራጭ ምንድን ነው? ማሜ በልብስ ሽፍንፍን አደረገና ቅበሩት አለ። ከዛ በኋላ ምን አይነት ሲስተም አመጣ መሰለ? አላህ ለማንም ሰው ምህረት አትለምን ብሎኛል ብሎ ቁርአን ክፍል አወረደ ማለት ነው። በመቃብር ቦታ ሄደ ለማንም ሰው ሙስሊም ላልሆነ ምህረት እንዳለምን፣ እሱ ደግሞ የሞተው ሙስሊም ሳይሆን ነው አለ። ሰዎቹ አሁን ሊያስነሳውን ብለው ኤክስፔክት አድርገው ሲጠብቁ መገለጥ መጣብኝ፣ ለማንም ሙስሊም ላልሆነ ምህረት እንዳለምን እንደውም ብሎኛል አላህ ብሎ ሱራ 9:113 ክፈተው እና አንብበው። የቁርአን ክፍል አወረደ ማለት ነው። የቅርብ ዘመድህ እንኳን ቢሆን እንዳለ የምንለጠብ እያለውኝ። ስለዚህ ያልተነሳው ምህረትም ያልተቀባይነት ያላገኘው ሙስሊም ስላልሆነ ነው። በቃ እንዳለ ምን ተብያለሁ። አሁን ማን ነው ሰውን አላስነሳው አስነሳው ብለህ አትልም። ተዛዳ ምን ትላለህ? ለቅርብ ሰው እንኳን ቢሆን አለምንለት ብሎኛል አላህ ተቆጣኝ ሲል ከዛ ሰዎች ወይኔ እኔ ከሞትኩ በቃ ገቡት። እነሱም ደግሞ ለሆነ ሰው ለሞቶ ሄደው ጠይቀው ከሆነ እንትን ይላሉ፣ ይወዛገባሉ ማለት ነው። ስለዚህ መገለጥ መጣልኝ አለና እችኛዋን አመጣ ማለት ነው። ኦኬ እንደዚህ ይላል ክፍሉ። እሺ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ነው የሚለው። እሺ አይ ቲንክ ስንት ነው የከፈትከው? 13 12 ነው። 12 ነው 113 ነው 13 ነው እንዳልኩ 9113 ኦኬ ሶሪ ማሜ እኮ ይቀልደዋል፣ ይሰክሰዋል በእናትህ። እሺ ለነቢዩና ለነዚያ ላመኑት ለአጋሪዎቹ የዝምድና ባለቤቶች ቢሆኑም እንኳን ከተገለጸላቸው በኋላ ምህረትን ሊለምኑ የሚገባ አልነበረም። እቺ ክፍል ምንድነች? ከዛ ጋር የተያያዘች ነች። ምን ሊሉ ምህረትን ሊለምኑ አይገባም ነበር። ከዛ በኋላ ይህንን ሲላቸው ምን አሉት መሰለ? ቻሌንጅ ያደረጉት እንዴ
ኢብራሂም ለእናት ለአባቱ መቃብራቸው ላይ ሄዶ ለምኖ የለ እንዲ ያሉት እዛው። ከዛ ምን ብሎ ቢያመጣላቸው ጥሩ ነው? ከፍ አድርገው የኢብራሂም ለአባቱ ምሕረትን መለመን ለእርሱ ገብቶለት ለነበረው ቃል ለማውሳት እንጂ ለሌላ አይነበረም። እርሱም ያለ ጠላት መሆኑ ለእርሱ በተገለጸለት ጊዜ ከእርሱ ራቀ፣ ተወው። ኢብራሂምን በእርግጥ በጣም ርሩና ታጋሽ ነው አለ። ተከልክያለሁ ሲላቸው እንዴ አባቱ ኢብራሂም ሙስሊም ሳይሆን ለምኖለት የለ እንዴ ሲሉት፣ አይ ቃል ኪዳን ስለገባ ነው ለምንልሃለሁ ስላለው ሉክ ይሄንን ያላቸው አስቀድሞ ግን ሱራ 17:23 ና ክፈትልኝ። ማሜ እኮ ይቀድዳል፣ ይሰክሳል። ጥሩ እሺ። ሱራ ስንት ላይ ከፈትከው? ሱራ 7:23 እንዲህ ይላል፣ ጌታህም ልብ በሉ ጌታህም እንዲህ ሲል አዘዘ። ጌታህም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ። በወዳጆቻችሁ መካከል ሉክ በደንብ አስተውሉ። በወዳጆቻችሁ መካከልን ስሩ። በአንተ ዘንድ ሆነው አንዳቸውም ወይንም ሁለታቸውም እርጅና ቢደርስ ፎህ አትበላቸው፣ አትገላምጣቸውም። ለእነርሱ መልካምን ቃል ተናገራቸው። ለማ ለወላጆቹ ለቤተሰቦቹ ከፍ አድርገው። ለሁለቱም ከእዝነትህ የመውረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርህራሄ እንዳሳደጉኝ እዘንላቸውን በል። ምን በል? እዘንላቸው በል። እዛ ጋር ቅድም ደግሞ ያሳየው ምን ይላል? ምሕረት እንዳለ ምንላቸው፣ እዝነት እንዳለ ምንላቸው ነው። አስቀድሞ ይሄ ነበረ። እንደማይነሳ ሲያቅ አትዘን ተብያለሁ አለ ማለት ነው። ያንን በዚህኛው አፈረሰው፣ ይህንን በዛኛው አፈረሰው። ከዛ እንዴ ኢብራሂምም እኮ ለምኗል ሲሉት ኖ ኢብራሂምም ቢለምንም ቃል ስለገባ ነው አላቸው ማለት ነው እዛው። እና ማሜ ይመቸው፣ ይቀልደዋል። ለዛ እኮ ነው አሁን ሲሞቱ የሚደሳሰቱት፣ ከዚህ ጋር የተያያዘ ነው። አሁን እያየን ናግባ እና እስኪ አንብብልኝ። እንኳን ደህና መጣ ወንድማችን ተዲን አለ ተዲን ይሰማል። ተዲን እኔ እሰማለሁ። ትሰማለህ? ይሰማል ወንድማችን አትሰማም? ተዲን ኮመንት ላይ ማንበብ አልችልም። ትክክል አለም አይነት ስታፍ እያልክ ነበረ። መቀጠል ትችላለህ። ይሰማል? ኮመንት ላይ እንደመፎከር አይደለም። ባይዘ ከፍ ሲሉ ጆሮአቸው ነው ኔትወርካቸው ማይሰማው። ስለዚህ ክፈታው ክፍሉ በዛኛው አብርጌትድ ሆኗል፣ በዛኛው ሽሮታል። ስህተት ነው የሚል ካለ መግባት ይችላል። እኔን ለማረም የሚሞክር ካለ እዚህ ጋር ምሕረት እንዲለምንላቸው ተፈቅዶ ነበረ። ቁጥር 24 አድርገው በሁለቱም እዝነትም የማውረድን ክንፍ ዝቅ አደርግላቸው።
ጌታዬ ሆይ በሕፃንነቴ በርራዬ እንዳሳደጉኝ እዘንላቸውም በል። እዝነትን እንዲለምን መለመን እንደሚቻል ተናግሯል እዚህ ጋር። እዛኛው ክፍል ላይ ደግሞ ኖ አይቻልም፣ እንዳታዝን እዝነት እንዳታወርድ ብሎ ከልክሎታል። አይደለም ምኑን ነው ማንበብ አችልም እንደ ያልከኝ? ተዲን ታየዲን ሪፖርት እያደረጉ ነው። እሺ ኤኒዌይስ አናዘር ክርስቶስ ቤተሰቦች ሰላም ብላችሁ እንዴት ናችሁ? ሰላም ነው። ከመይ መስገን ደሃን ሁሉ ጽቡቅ ሁሉ አማን ሁሉ ተማም። የትኛው ነው የአላህ ቃል? አሁን ከተናገርከው የትኛው ነው እውነተኛ? የቱን እንያዝ? አንደኛው የባታሙ አላህ ነው። አንደኛው ደግሞ ባት የሌለው አላህ የተናገረው ነው። ሁለቱም አላህ አንድ ስለሆኑ አንደኛውን የባባሹ ነው የተናገረው፣ አንደኛው የዋብያ ነው የተናገረው። ስለዚህ እዚህ ላይ ቁል አላህ አሐድ ምድርማሁ የሚሉትን ፈረሰ። አይ ችግር የለውም በቃ አንድ ነው አላህ ተባልሽ እኮ እንጂ የዋብያ እና አባሽ ነው የተናገሩት። በቃ እንደዛ ችግር የለውም። የአለመስማማትን እናስማማለን እኛ። ሁለት ነው ግን አንድ ነው። ሁለት ነው አንድ ነው ትላለህ። ኤኒዌይስ አላዳ ባለሙፋርድ 900 ሶሪ እንትና ቤላ መክፈት ትችላለሽ? አዎ እችላለሁ። ምን ልክፈት? 23 ነው እንደ ክፈችው። ቁርአን ላይ ነው። ቁርአን ነው ከተነ አራ ኖ ሐዲስ 23 ነው። አላዳ ሙፍራድ አንተ ሰዓቱ ቀዶታል ለካ። እሺ የታችኛው መስመር የተወሰነችዋን አንብቢያት። ኦኬ አብሮጌድድ ከሚለው ጀምሮ ሎርድ ሾው መርሲ ከሚለው ጀምረሽ። እሺ ከዚህ ጀምረ። ኦኬ ሎርድ ሾው ሜርሲ ቱ ዘም አዝ አይ ዲድ ናት ሉክ አፍተር ወን አይ ዋዝ ስሞል። ምንድነው? ፈጣሪ ሆይ በእነሱ ላይ ምህረትን አርግ እኔ ሕፃን እያለሁ አላዩኝምና ይላል ሱራ 17:23 እና 24 ይህ ሰይድ። ከዛ በኋላ እንዲህ አለ this was abrogated in ሱራ አልተውባ። ይሄኛው ቨርስ ወይም 17:23 በሱራ አልተውባ አብሮጌትድ ሆኗል። it is not right for the prophet and those who have iman to ask forgiveness for mushrikin። ምንድነው የሚለው? ለነቢያትና ለኢማኖች ለሙሽሪኩኖች ይቅርታ መለመን የተከለከለ ነው ወይም ደግሞ አይቻልም። even if they are close relatives after it has become clear to them that they are a companion of blazing fire። ምንድነው? ኢቨን ራሱ የቅርብ ዘመዶች እንኳን ቢሆኑ ለኢማኑ ሆነ ለነብዩ የቅርብ ዘመዶች እንኳን ቢሆኑ እነሱ የእሳት ናቸውና መለመን አይቻልም ይላል ሱራ 9:13 የሚለው። እናመሰግናለን።